ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ። ስንት ዓመት ሆነክ? 13 ዓመት። ምን ተሰማ? ደስ አለኝ። የግል ለምን አይማረው? አቅም የለኝም። ሰው ቤት ተመላላሽ ነው የምትሰሪው? አዎ፣ አንድ ክፍል ቤት ተከራይተን ነው የምንኖረው። 2500 ብር ከነ መብራቱ። በእግር ነው የሚያስኬደው ትምህርት ቤቱ? በባጃጅ አንዳንድ ቀን ሲኖረን በባጃጅ ካልሆነ በእግር ነው የምሸኘው። ለምን? ቤት ኪራይ መክፈል አቅቶ 2 ወር አለፈ። ትንሽ ስዘምረው ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ። የሰጠኝ ዜማ የሰጠኝ ቅኔ አልወጣልኝ ዘምሬ በገናዬን ላንሳ እስቲ ልደርድረው ይቀለኝ እንደሆን ትንሽ ስዘምረው ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ። የአምልኮዬ መሰው ማደሪያን ይምሎ የውደው ልጨምርልህ እንደገና እኔን የሚያረካኝ እልልታ ነውና በፊት ልውደቅ ልዘምር ስላንተ መዝሙር ልናገር አንተን ካረካ ምሰዋ ከዚህ በላይ ነው መሆነው አምልኮን አምልኮ ላለሁ በላይ በሰማያት ከብሮ ለተቀመጠው ዝማሬ ላለሁ በላይ በሰማያት ከብሮ ለተቀመጠው ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ። የሰጠኝ ዜማ የሰጠኝ ቅኔ አልወጣልኝ ዘምሬ በገናዬን ላንሳ እስቲ ልደርድረው ይቀለኝ እንደሆን ትንሽ ስዘምረው ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ ይኸው አምልኮ ይኸው ዝማሬ ይኸው እልልታ ይኸው ለጌታ። አንተ በጣም ድንቅ ዘማሪ ነው የምትሆነው። በጣም ድንቅ ዘማሪ ነህ። በጣም ስትዘምር ድምጽ ያምራል፣ መንፈስ ያምራል፣ ደስ ይላል በጣም። ነገ በኢትዮጵያ ቤተክርስቲያን ታገለግላለህ። ከማን ጋር ነው የመጣው? መልካም ወጣት ከእናቴ ጋር። ከእናትህ ጋር? ስንተኛ ክፍል ነህ? 6። አሁን ወደ 6 ከ5 ወደ 6 ስንት ዓመት ሆነክ? 13 ዓመት። እሺ ነይ እስቲ በቀደም ለእናት ጸልይላት አየክ? ምን ተሰማ? ደስ አለኝ። እዚህ ጋር ስንጸልይ
የመጀመሪያ ቀን ይመስለኛል ነፃ ወጣለች እናቱ። ማን አንተ? ወየው ጠቋር በል ጽንሷን ልቀቅ፣ ልቀቅ ጽንሷን፣ ህይወቷን ልቀቅ። አትገላትም፣ አትገላትም፣ አትገላትም። ቶሎ 3 ጊዜ ጩና ውጣ፣ ውጣ፣ ውጣ። ሳት ሁለተኛ ውጣ፣ ውጣ። ሶስተኛ ውጣ። ይኸው ይኸው አምልኮ፣ ይኸው ይኸው ዝማሬ፣ ይኸው ይኸው እልልታ፣ ይኸው ይኸው ለጌታ፣ ይኸው ይኸው አምልኮ፣ ይኸው ይኸው ዝማሬ፣ ይኸው ይኸው እልልታ፣ ይኸው ይኸው ለጌታ። የሰጠኝ ዜማ የሰጠኝ ቅኔ አልወጣልህ አለኝ ዘምሬ ዘምሬ በገናዬን ላንሳ እስቲ ልደርድረው ይቀለኝ እንደሆን ትንሽ ስዘምረው። ይኸው ይኸው አምልኮ ይኸው ይኸው ዘማሬ። አሁን ለዚህ ለአዲሱ የትምህርት ዓመት ምን እንዳደረግልህ ትፈልጋለህ? በትክክል አሁን ተመዝግባል እኮ ምን እንዳደረግልህ ትፈልጋለህ? ለእናት ምን እንዳደረግላት ትፈልጋለሽ? ለእናቴ እሷ የፈለገችው ነው። በአንተ ምርጫ ነው፣ በአንተ ምርጫ። ደብተር ቦርሳ ተገዝቶላል? ደብተር ተገዝቶላል? ዩኒፎርም? የመንግስት ነው የሚማረው። የመንግስት ነው የሚማረው። የግል ለምን እንደማይማረው አቅም የለኝም። ብቻችን ነው የምንኖረው እና ብዙ ጊዜ አንተን ስፈልግ ነበር። ስራ የለኝም። ሰው ቤት ተመላላሽ ነው የምሰራው። ሰው ቤት ተመላላሽ ነው የምትሰሪው? አዎ። አንድ ክፍል ቤት ተከራይተን ነው የምንኖረው። 2500 ብር ከነ መብራቱ። 2500 ብር ከነ መብራቱ። የት አካባቢ? የካባዶ። ከነ መብራቱ 2500። ከየካባዶ ነው ቸርች የምትመጡት? አዎ። መቼ መቼ ነው የምትመጡት? ሁሌ ነው የምትመጡት እሑድ? አይ አንዳንድ ቀን እሷ ሲያማት እንቀራለን። በእግር ነው የሚያስኬደው ትምህርት ቤቱ? አዎ። ቅርብ ነው? ሩቅ ነው ከቤታችን። በባጃጅ አንዳንድ ቀን ሲኖረን በባጃጅ ካልሆነ በእግር ነው የምሸኘው። $2500 ብር የቤት ኪራይ አለች። አሁንም 2500 ነው። ቶሮናል ሰው ጋር ነው ያለ ነው። ለምን ቤት ኪራይ መክፈል አቅቶን 2 ወር አለፈ። ቤት ኪራይ መክፈል አልቻላችሁ። መዝሙር ማን ነው የሚያስጠናክ? ራሴ። የት እየሰማ? እናቴ ስልክ ላይ። ስልኳ ላይ እያወረደ በዋይፋይ ይሰማል። እሺ አሁን በቃ እናቴ ስላልክ የ1 አመት የቤት ኪራይ በ5000 ብር ከፍላለሁ። እሺ በ5000 ብር የ1 አመት የቤት ኪራይ ከፍላለሁ። 5000 ብር ሲባዛ በ12 ስንት ነው? 60000። የባጃጅ ደግሞ ስንት ነው ስትወስጁ? ከቤት ስንወጣ 20 ብር፣ ስንመለስ 10 ብር። ስትመለሱ 10 ብር፣ 30 ብር። 30 ብር ሲባዛ
በ30 ቀን እናርገው፣ ሙሉ እናርገው፣ እሑድ እናርገው። በ30 ቀን ከዛ ሲባዛ በ12 ወር ስንት ይሆናል? 12 ሺህ ብር ማለት ነው። 12 ሺህ ብር 12 ሺህ ብር 40 ሺህ ቄስ ሙሌ እኔ 40 ሺህ እሰጣለሁ ብሏል። እኔ 60 ሺህ ብር ቄስ ሙሌ 40 ሺህ ብር 100 ሺህ ብር። እንኳን አደረሳችሁ። መልካም አዲስ ዓመት። በሚቀጥለው ደግሞ እየተጋበዝክኛ ቤተክርስቲያን አዲስ ኪዳን አይደል አንተ አባልነት ትዘምራለህ፣ ታገለግላለህ። እሺ ወዳለው እግዚአብሔር ይባርካል። ተባረክ። እዛ ጋር አንድ ወጣት ልጅ ደግሞ 5000 ብሏል። 105,000 ኤ በረከት ሆኖ ነው የሚያድገው። አንተ በረከት ሆኖ ነው የምታድገው። አንተ ትሰማለህ፣ ትደመጣለህ፣ ምድር ትሰማሃለች። ፈጽሞ በዘመን ጭንገፋ አያገኝህም። የዘፈንን አከርካሪ የሚሰብር የዝማሬ ቅባት አንተ ላይ ይሆናል። የእግዚአብሔር መንፈስ ባንተ ላይ ነው። የትንቢት መንፈስ ባንተ ላይ ነው። እድሜ ሲጨምር ኃይል ይጨምራል። የሚሰማ ይወድሃል፣ የሚያይ ይቀበላል። እንደ ጠዋት ደመና ትደምቃለህ። ከዝናብ በኋላ እንደሚበቅል ልምላሜ ትለመልማለህ። እንቅፋት አይምታ፣ የሰው ፊት አትይ፣ ወጥመድ አያገኝህ። እኛን የመታ ድንጋይ አንተን አይምታ። ሽታ በእግዚአብሔር እንደተወደደ የስንዴ እርሻ ሽታ ይሁንልህ። ባረኩ። ተባረክ። ቻው። ይኸው አምልኮ፣ ይኸው ዝማሬ፣ ይኸው እልልታ፣ ይኸው ለጌታ፣ ይኸው አምልኮ፣ ይኸው ዝማሬ፣ ይኸው እልልታ፣ ይኸው ለጌታ። በገናዬን ላንሳ እስቲ ልደርድረው ይቀለኝ እንደሆን በገናዬን ላንሳ እስቲ ልደርድረው ይቀለኝ እንደሆን ትንሽ ስዘምረው። የአምልኮዬ መሰው ማደሪያን ይምላ ያውደው ልጨምርልህ እንደገና እኔን ሚያረካኝ ነውና በፊት ልውደቅ ልዘምር ስላንተ መዝሙር ልናገር አንተን ከረካ ምሰዋ ከዚህ በላይ ነው መሆኑ። አምልኮን ላለው በላይ በሰማያት ከብሮ ለተቀመጠው ዝማሬን ዝማሬ ላለው በላይ በሰማያት ከብሮ ለተቀመጠው